አንወድም በጣም ነው ውጊያ የምንጠላው እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው የሚያደርግልኛል ውጊያ ልማት ነው ፈልግ ማን ነው ውጊያ የሚወደው ማን ነው ጦርነትን አለልክ የሚያስጨው መዋጋት የማይችለው ስንዋጋ የለም ስንመለስ ተዋጉ ይለናል የኛ የጸጥታ ተቋም ለቲፒኤልኤፍ አይደለም ይዘጋጀው የኛ የጸጥታ ተቋም ቲፒኤልኤፍ የሚልከው የሚያስበው የሚመኘው የኢትዮጵያን ህልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው እና መጀመሪያ ለምን ተዋጋችሁ የሚል ሐሳብ ያለው ሰው ካለ እኛ አልተዋጋንም ተከላከልን እንጂ ቲፒኤልኤፍ የፖለቲካ ሽንፈቱን እየዋለ እያደረ መቀበል ተቸገረ እኛ መጀመሪያ እንደምታውቁት ስኪርቱ ብቻ ነው ሐሳብ ብቻ ነው ያለን ጦሩም ታንኩም ብሩም በነሱ እጅ ነው ካሸነፍን በኋላ ያንን ሽንፈት መቀበል ስላልቻለ ሽንፈቴን በጉልበት ላሳካው ይችላልው አንድም ያበጣበጥኳቸው ያም ካልሆነ በራሴ መጥቼ ቲፒኤልኤፍ ሲደመር ሲቀነስ 48 47 49 ዓመት ታግሏል ቢያንስ ትግራይን ከ81 ጀምሮ እስካሁን ያስተዳደረ ነው 30 ምናምን ዓመት ባለፉት 50 ዓመታት ወይ 48 ዓመታት ቲፒኤልኤፍ ትግል የትግራይ ህዝብ ምን አተረፈ ካላችሁ ጥላቻ ጦርነት ልመና የዛሬ 50 ዓመትም ችግር አሁንም ችግር የዛሬ 50 ዓመትም ኢንፍራስትራክቸር የለም ዛሬም የለም የዛሬ 50 ዓመትም ስደት አለ አሁንም ስደት አለ አንዳንዶች በ50 ሀገር የሌላ ሀገር ያደርጋሉ በቁጥርም በስፋትም ከትግራይ የሚያንሱ አንዳንዶች ደግሞ እነሱ 50 ዓመት ኮብራ ይቀያይራሉ ሰው እዛው በቲፒኤልኤፍ አጠቃላይ ትግል 1000 2000 5000 10000 የዛ አካባቢ ሰዎች ኮብራ መጥተው ሊሆን ይችላል የትግራይ ህዝብ ግን ምንም አላገኘ ይሄን እንኳን ቆሞ ለማሰብ ይሄን እንኳን ቆሞ የኛ መፈጠር ምንድነው ቲፒኤልኤፍ ከናካቴው ባይፈጠር የትግራይ ህዝብ ምን ያጣ ነበር ብሎ እንኳን ለማሰብ ዝግጁ አይደለም ከናካቴው ባይፈጠር አንዳንዶች አሁንም ፓርቲ ስንሆን በእኛ ፕሬዘንስ በእኛ መፈጠር በህዝባችን ላይ ምን ቫልዩ አድ እናደርጋለን የሚለው አብረን ካላየን በስተቀር መፈጠርና እድሜ መቁጠር ብቻ ዋጋ የለውም የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው በውጊያ አትፈርስም ብለን ሀገር አስቀጥለናል ኢትዮጵያ በልማት ጎዳና ላይ ነው ያለችው ጥያቄ የለውም ይሄ ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው ጥያቄ የለውም አይታችሁታል ለልጆቻችን ቁርሾ አንተው ጥላቻ አንተው እኛ ዋጥ አርገን ኢሞሽናችንን ወደ ሰላም እንሄድ ምን ፈልገው ይሄንን ነው ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው ከማንም ጋር ለምን ከያንዳንዷ የሰላም ቀን ትርፍ ስለምናገኝ ጥቂት ይተኩሳል ዶላር ነው ሰው ይሞታል ወጣት ነው ሽማግሌ እኮ አለ ይሞተው ወጣት ነው ሊሰራ የሚችል ሰው ይሞተው በዛም ሞተ በዚህ ሞተ ያው ነው ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለው እኛው ውጊያ አንፈልግም ትናንትም አንፈልግም ዛሬም አንፈልግም ነገም አንፈልግም ከማንም ጋር እኛ የምንሳተፍበት ብቻ ሳይሆን የማንሳተፍበት አንፈልግም ሪፎርሙ ከመጣ በኋላ እኮ ኤርትራ ያሉ ግንቦት ሰባት ኦነግ ኢሃፓ ሌላ ስማቸው ብዙ የሆኑ ፓርቲዎች ኑ ግቡ በጋራ ሀገርና ለማላለም እንዴ አስገብተናል እኮ ሽግግሩን ቅድም የነካካውት ጉዳይ በምርጫ በዲሞክራሲያዊ መንገድ የኢትዮጵያ ተሰልፎ ከመረጠን በኋላ ግድ የለም ብቻችንን ማንመራም በፌደራልም በክልልም የሚፎካከሩ ፓርቲዎች ምርጫ ከተወዳደሩ ይግቡ ብለን ፓርቲዎች እኮ ካቢኔ አባላት ናቸው 3 የካቢኔ አባላት እኮ የሚፎካከሩ ፓርቲዎች ናቸው በአለም ላይ አሸንፎ ሲት ሼር የሚያደርግ አንድ ፓርቲ አታገኙ ከተሸነፈ ሼር ያደርጋል ካሸነፈ ግን አያደርግም ይቅር ባህል ይቀር አብረን እንስራ ነው ዓላማ we don't regret መጠናከር አለበት አንዳንዶቹ ግጭት በገጠመን ወቅት እዚህ ፓርላማ ያሉ ሰዎች ጭምር ከብልጽግና አባል ባልተለየ ሁኔታ ኢትዮጵያ ሊከላከሉ ተሰልፈዋል ለዚህ ፓርቲ የሚለው ጉዳይ ሁሉ ጊዜ የማይሰራ አንዳንዴ በትብብር ልንሰራ የምንችልባቸው ሁኔታዎች እንዳሉ ስለሚያመላክት ስልጣን ብንጋራ ችግር የለው አብረን ሀገር ብናለማ ብናቀና ችግር የለው ምንድነው የነበረው ችግር ያላችሁ እንደሆነ ጽንፈኝነት ጥላቻ ብሔር መጥላት ሰው መጥላት ጥላቻ መርዝ ነው ተሰብስበው ኮንፈረንስ ምናምን ብሎ ተቀምጦ ሳያፍር እኮ ነው አፍሪካ በረሃብ ተሰደዳለች ይላል አፍሪካ ኤክስፖርት ታደርግስ እንደዚህ አይነት ጫዋታዎች አሁን ድርድር እንደሚባለው ሳይ ድርድር በጣም ይገርመኛል እኔ ክራፍት የሚደረግበት መንገድ አዚፍ ሰላም መነጋገር የከፋ ነገር የሆነ ይመስል ሆም ብሎ ቁጭ ብሎ የሚሰራ ሰው አለ ለምን በውስጣችን መጠራጠር በውስጣችን መባላት ለመፍጠር የሚደረግ ሙከራ እና ሰላምን በሚመለከት በቨርቹዋልም በፊዚካል የሚደረግ ማንኛውም ጥቃት አቅም በፈቀደ መጠን ለመከላከልና ኢትዮጵያን እንደ ሀገር ለማስቀጠል ይተሰራ ነው ያለው ይሄ እንደተጠበቀ ሆኖ በሰላም የሚገኝ ማንኛውም ድል ደሞ ካለ ማንኛውም ደሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን አሁን ሪፖርት ተሳሳቢ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን
በእነዚህ ፖይንቶች ለመነጋገር ዝግጁ ነን ብለን ለመነጋገር እኮ የምንፈልግበት ምክንያት በጣም ብዙ ነው። ዓለም በሙሉ እኮ ነው የሚያናገረን። እናንተን የሚያክል ሀገር እንዴት ራሱን ችግር አይፈታም እያለ እኮ ዓለም በሙሉ ያናገረናል። አይ ግድ የለም እኛ እንዋጋለን አይባልም። ከዓለም ጋር እኮ የምንኖረው በዚህ በኩል እየለመንክ በዚህ በኩል ደግሞ እየፎከርክ እንዴት ይሆናል? አይሆንም። የግል ክብር ብቻ ሳይሆን የሀገር ጥቅም ይጎዳል። ይሄን ታሳቢ ያደረገ አካሄድ መሄድ ጥሩ ነው። ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው። አንደኛው መፈናቀል ብላለች እህቴ፣ አንደኛው የሚጠቀመው የትግራይ ህዝብ ነው። ከፍተኛ ችግር ላይ ስለሆነ ይሄ ፓርላማም ለዚያ ህዝብ መቆርቆር አለበት። ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎቹ እንደ ደንታ የላቸውም። ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ይሿቸው አይደለም። እነሱ እንደ ውሃ ካገኙ ይሿቸው አይደለም። ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችን የሚጠበቅ መሰለኝ። ለሰላም የሚከፈል ዋጋ ካለ ለመክፈል ዝግጁ መሆን አለብን። ለሰላም የሚሰጥ ማንኛውም ነገር ካለ ማድረግ ተገቢ ነው። ሰላም ሁሉ ጊዜ የሚደናቀፈው በግጭት ነው። ሰላም የሚወዱ ሰዎች ግጭት እንዳይፈጠር ይጥራሉ። ግጭት ሲፈጠር ደግሞ እንዲያጥር ይሰራሉ። መልሶ ሰላም ሮል አውት እንዲያደርግ እንዲቀጥል። እኛ ሰላም ፈለግን ማለት እኛ ለሰላም ተጋን ማለት በዚያው ልክ ግብረ መልስ እናገኛለን ማለት ላይሆን ይችላል። እኛ ግን ሁሉ ጊዜ የምናውጀው ሰላም ነው። ምን ለምነው ለሰላም ነው። ሰላምን አልፈልግም ኢትዮጵያን አፈርሳለሁ ብሎ ከመጣ ደግሞ እኔን ካፈረስከኝ በኋላ አትችልም ብለን እንከላከላለን። ይሄ ያደረግነው የምናደርገው ጉዳይ ነው ማለት ነው። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት፣ ታላቅ ሀገር ናት፣ ስመጥር ሀገር ናት። ልጆቿ ስላልገባቸው ቢያረክሷትም በአፍሪካ ቁንጮ የሆነች ሀገር ናት። መቀጠል አለባት። እሷን የሚያስቀጥል ተቋም ይገነባል። ኢትዮጵያ ውስጥ ሚዲያ ከሪፎርም በኋላ እየታፈነ ነው። ውሸት ነው። ኢትዮጵያ አሁን ያላት ሚዲያ ከሪፎርም በፊት ካለው 1000 እጥፍ ይበልጣል። ደግሞ ሚዲያ አይደል ኢትዮጵያ ውስጥ ምን የሌለው ሰው አለ እንደ 5 ተከታይ ሚዲያ ብቻ ነው ሀገሩ። እኛ ሚዲያና ሀሳብ እንደግፋለን። ስለምንደግፍም ህግ አርቀቀን አቅርበንላችሁ አጽድቃችሁ አልኩ። ሙያው ያስፈልጋል፣ ፕሮፌሽናሊዝም ያስፈልጋል። ጋዜጠኝነት የከበረ ሙያ ነው ብለን አቅርበናል። አሁንም የከበረ ሙያ ነው። ጋዜጠኛ በብዙ ድካም ሳይተኛ አድሮ ትንሽ የሚያገኝ ሙያ ማለት ነው። ጋዜጠኛ ሀብታም ሆኖ አያውቅም። ጋዜጠኛ የሀሳብ ሀብታም እንጂ ገንዘብ ሀብታም አይደለም። አይተኛም እኮ ሲጭር ሲቆፍር ነው የሚያድረው። ይህን ሙያ ማክበር መንከባከብ ያስፈልጋል። እኛ ሀሳብ በመናገር እያፈናችሁ ነው እንዴ? ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላል። አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። ሀሳቤን መቃረን ይችላል። ከሀሳቤ ጋር መታገል ይችላል። በግል ግን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔን። ይሄ ትክክል አይደለም። እንደ መብት መታየት የለበትም።